ግራዝማች በትእዛዝ አንድ መጽሐፍ አጽፈው ነበረ። የሰራተኞች ደገፋ የወዘኞቹ ዘለፋ ነው የምትለው። ፀጉርን አለስልሶ ጎፈሬ ማበጠር አዋጣም ዛሬ ለስራ ተቀጠር። ስራ ተጸይፈ አጉላት ትመካ ሙክት መሲናውን ሰንጋውንም እንካ ነገር ግን ቢላሆን አንዷ እንዳትነካ ወልውሎ ሰንግሎ ስለቱን ባሳለው እሱም በመጥፎ ስም የምትበክለው ስራውን አትንካ እጅህን ተው በለው እንደ ዱር አራዊት በጥርስህ ጀንትረው። በስማም ብለን እናቅርብ ሰላምታ ለአቶ ብረት ሰሪ ለአዋቂዎች ጌታ እውቀትና ብርታት ለስራ ችሎታ ቆጥሮም አይዘለቅ በጥበብ ገበታ። ዛሬ ሲመስገነው ለአንድ አምላክ ፈጣሪ በስራው ተገኝቷል አቶ ብረት ሰሪ። ቀጥቃጭ መባል ቀርቶ ገራሽ ሆኗል ስሙ የሞተሮች ሐኪም ማለት ነው ትርጉሙ ማለት። ኳስ ሁሉ ስንጫወትኛ ጨፌ ቁስቋም እየወጣን ነው። እነ ወርቅአገኝ ታፈረ፣ እነ ግራዝማች በትእዛዝ፣ እነ ግራዝማች በለጠ ይረዱን ነበር። ሰብሳቢያችን አቶ አጥላው ደበበ ይባል ነበረ። አሁን በህይወት የለም። እሱ ቤት ነበረ ክበባችን። ቆንጆ ነበር። ብቻ ብዙ ትዝታለን። እስኪ በስማም ብዬ ምስጋና ልናገር ለጌታው ገበሬ ለደጉ ባላገር። ሰላም ለሸማኔ ለአምስተኛ ሰሪ የሰውነት ክዳን የነውር ሰዋሪ የአካልን ጠባሳ ለምጥም ሆነ ቁስል አልብሶ ሸፍኖ ደህና የሚያስመስል ሸማኔው ነው እንጂ ማነዋ ሌላው ሰው። አርያው የመላክ ሁለት እጁ ቀኝ ድሩም ባህር አርጎ መሃሉን ሲዋኝ ለተመለከተው ደስ ደስ የሚያሰኝ ሁለት ሊቅ እኔ በዘመኔ ገብረዋንስ ወልዴንና ግራዝማች በትእዛዝን አደንቃለሁ። ግራዝማች በትእዛዝ በጣም ከትውልዳቸው መንጥቀው የሄዱ ሰው ናቸው። ማህበር ከማቋቋም አልፈው ማዘጋጃ ቤት ሄደው ተነጋግረው ሁሉ የሚፈጽሙ ሰዎች ነበሩ። ስለ ትውልድ ያስባሉ። ለአካባቢ ተጠሪ ሆነው ጸጥታ ያስከብሩ ነበር። ከከንቲባው ጋር ቅርርብ ስለነበራቸው የዚህን የአካባቢ ሰው መብት ያስከበሩ ግራዝማች በትእዛዝ ናቸው። ራሳቸውን በጣም ያረጋጉ ናቸው። ደስተኛ ናቸው። በጣም ጎበዝ ናቸው። ከራሳቸው አብልጠው ነው ህብረተሰቡን የሚወዱት። ከራሳቸው አብልጠው ነው ሌላው የሚተርፉት። የጥበብ ከተማ ብለውም ያሉት እሳቸው ናቸው። ከምሁር እኩል ከንቲባው ጽሕፈት ቤት የነጋዴዎች ማህበር መሪ ንግድ ምክር ቤት አባል ናቸው። አንዳንድ ነገር አደራጅቶ ውጤት እንዲያገኝ ለማድረግ ሙከራ ያደርጉ ነበረ። ፓርላማ ተመራጭ ሆነው እዚህ ብዙ ስራ ሰርተዋል። ከሳቸው አልፈው ስለሌላ ሰው ተጨንቀው ቀብሩ ጋር ፎቅ የተሰራ ፖሊስ ጣቢያ ፊት ለፊት እሱ ጋር ነው የመጀመሪያው አክሲዮኑ የተመሰረተው። ከአጋር ወገኖቻቸው ጋራ ካሉት ሀብታሞች ጋራ ይህንን መንገድ፣ ይህን መብራት፣ ይህን ውሃ፣ ይህን ባቡር በትብብር እየተመካከሩ የሰሩና እዚህ ያደረሱ ነበር። ዜንጦ ናቸው። ቁምጣ ብትል እዚህ ጋር በቃ ሙሉ ናቸው። ወጣ ያሉ ናቸው። ብሪሊየንት ጋይ ፕሮጀክት ናቸው። ሰፈርን ከዱርዬ ተዘራፊ የጠበቁ ያዳኑ ያኮሩን ግራዝማች ያሉት ነው የጥበብ ባለቤት አልባሽና ለባሽ። በእውነት ግራዝማች በትእዛዙ በጣም ጠንካራና የተለዩ ሰው ነበሩ። ሸማኔ፣ ሸክለኛ፣ ቀጥቃጭ፣ አናጺ ያንን ከግራዝማች በትእዛዝ አራቱ አንድ አደረገው። ፓርላማ ምርጫ በሚደረግ ጊዜ ምልክታቸው የሸማኔው አርብ ዕቃ ነው። ከዚህ ሄደው ቄራ ወቅቱ ቤት ነበራቸው። አክሲዮን ማህበር አቆሙልን። የአክሲዮን ጸሐፊዎች ዘውዲያ በጋዝ ከበደ፣ ጭንቅሎ፣ ወርቅአለማ ወዳጅ፣ አቶ ገብረጻዲቅ ማነው የሚሏቸውን አበራ ጭንቅሎ፣ ነሲቡ ማነው የሚባለውን ጸሐፊ አድርገው አሰልጥነው አቋቁመው አስከብረውን ይኖሩ ነበር። ንግስት ኤልሳቤጥ ስትመጣ ግራዝማች የአገር ባህል ልብስ ያው በፓርላማ ተወካይ ስለነበሩ የአገር ባህል ልብስ የሰጡት እሳቸው ናቸው ለንግስት ኤልሳቤጥ። የሰራውም አቶ ደሳለኝ አስፋው ነው። ግራዝማች በትእዛዝ ወልደ ዮሐንስ
ጥበብ አክሲዮን ማህበር አቋቋሙ። አንድ ኦፔል መኪና፣ አንድ ቮልክስቫገን ነበራቸው። ቮልክስቫገን እንዴት መሰለች? የሆነች አረንጓዴ ቮልክስቫገን ነች። ወም ብትባል ከኋላ እሷን መኪና ይዘው ሲመጡ ከታች ጀምረን እንሰለፋለን። ፍሬቻዋ ሲበራ እንደዚህ ይገባልና ሲበራ ትወጣና ከዚህ ነው የምትበራው። ግራዝማች በለጠ ፓርላማ ውስጥ አሉ። ግራዝማች በትዕዛዝ ወድቋል። እንደገና 4 ዓመት ጨርሰው ተወዳደሩ ጊዜ ሐምሌ ልደታ እሁድ ላይ ነበረች። እዚህ ሰሜን መዘጋጃ ቆጠራው እዚያ ነበር። እንጠባበቅ የማታ ቆጠረ። ይሄ አሁን ሲባል ኤርሚሾ ተቆጠረ። አይ ጋሽ በለጠ አልፏል። ከፈርሳ የመጡ ነበሩ፣ እነሱም ተቆጠረ። አይ በለጠ አሁን የበትዕዛዝ ብቻ ቀን የሱን ስንጠብቅ ተቆጠረ። 7ቱ ሲወርቁ 2ቱ ወጡ። ትዕዛዝና በለጠ ታቻው የሚባል ነበር ተጫዋች። ማነው አንደኛ? 2ቱም የኛ። በለጠ ደሴ የኛ ፈሰሴ፣ ሐምሌ ልደታ ወለደኝ መንታ ቆያል። በሰሜን በሾላ ዞረን መድኃኔዓለም ከመኪናቸው ወረዱ። 2ቱም ተያያዙ፣ መድኃኔዓለምን ዞሩ። ጸሎት ተደረገ። 2ቱም ተያይዘው ደግሞ ግራዝማች በለጠ ፎቅ ላይ ወጡ። ግንባራቸው ላይ ይታያል አርማቸው፣ 7ቱን አህያ ሁለዩ ፍላሽ ወያውቁ ይብላል ጠየቁ፣ እንደ ባለ ሳምንት 7ቱም ወደቁ እያለ ቆያልን። የቤታችን ገባን። አርቲ ፈጥረው አንድ ላይ ሆነው ቢሄዱ ነበር ትልቅ ነበር የምንሆነው። ግራዝማች በትዕዛዝ ወልደ ዮሐንስ የእናቴ ታላቅ ወንድም ናቸው፣ አጎቴ ናቸው። 2 ሊቅ እኔ በዘመኔ ገብረ ዮሐንስ ወልዴንና ግራዝማች በትዕዛዝን አደንቃለሁ። እኔ ልጅም በሆን ግራዝማች በትዕዛዝ በጣም ከትውልዳቸው መንጥቀው የሄዱ ሰው ናቸው። ግራዝማች በትዕዛዝ የብርጥዋ ልጅ ናቸው። ብርጥዋ ማለት የንጉሱ አጫዋች ናቸው። እዚህ ልጃችሁ ማሪ ናቸው። እሳት አደጋ መጣ ሲንጋጋ እያሉ በቃ ጊዮርጊስ አካባቢ የልጃችሁ የእሳቸው ነው። በዘመኑ ያው የታወቁ ናቸው። አዝማሪ ናቸው ተብለው የታወቁ ናቸው እና በውርርድ ችንኩላሊት ትበላታለህ ውጣታለህ አትውጣትም ሲባሉ ያ ችንኩላሊት ሲበሉ እዚህ ጋር ስሩ ይዝና ይናንቅና ይገላቸዋል። እና በዛ ምን ተተረተ እንግዲህ ኩላሊት ማንም አይበላሽ የንጉሱን አጫዋች ብርጥዋን ገለሽ የብርጥዋ ልጅ ነው በሚል ወደ እውቅና መጡ። ግራዝማች በትዕዛዝ በጣም አዋቂ ሰው ናቸው። ስለ ገበሬ ጽፈዋል፣ ስለ ጸሐፊ ጽፈዋል፣ ስለ ዳኛ ጽፈዋል። ቆንጆ መጽሐፍ ነበረች። የተማሩም ባይሆኑ የተፈጥሮ የተሰጣቸው ነገር አለ። ሸማኔው ሸክለኛው ለሚደርስበት ተጽዕኖ ከከንቲባው ጋር ቅርርብ ስለነበራቸው ሸማ ተራ ድረስ በመሄድ የዚህን የአካባቢ ሰው መብት ያስከበሩ ግራዝማች በትዕዛዝ ናቸው። ለአካባቢ ደግሞ ተጠሪ ሆነው ጸጥታ ያስከብሩ ነበር። 68 ላይ ነው 67 ላይ እዚህ አቶ ሽሬ ቤት የድሮ ባላባት ሰውዬ ቤተመንግስት የሚሰሩት ምላስ ሰንበር ኩላሊት ይሰራሉ፣ ያዘጋጃሉ። ዘካቻቱራ ምናምን የሚባል ነበር። በ2 ብር 3 ብር ነበር የሚበላው እና እዛ ገብተን ኩላሊት ጥብስ ምናምን ሲሉ ብላ ሲሉ አልበላም አልኳቸው። እንትኑ አዳገው አልበላም አልኳቸው። አንተ የብርጥዋ ዘር አለብኝ ማህበር ከማቋቋም አልፈው የቀጀን የሸማ ስራ ሰርተው መርካቶ ሄደው መሸጫ እንኳን ቦታ ያልነበራቸው ነበሩ። ያንን ከማዘጋጃ ቤት ሄደው ተነጋግረው ሁሉ የሚፈጽሙ ሰዎች ነበሩ። የግራዝማች በትዕዛዝ ለየት የሚል ባህሪያቸው ራሳቸውን በጣም ያረጋጉ ናቸው፣ ደስተኛ ናቸው። በህይወታቸው ቢራ ጠጥተው አያውቁም፣ አይወዱም። ጠጅ ነው የሚጠጡት። ካሳንቺስ ይባላል አንድ ቤተመንግስት ሰዎች እዛ ነው እንትን የሚጠጡት። ካሳንቺስ ቶታል ታውቀዋለህ? እሱ ጋር ገባ ብሎ አንድ ቤት አለ፣ እኔም አውቀዋለሁ። እንደውም እሳቸው ከአስር ከተፈቱ በኋላ እዛ አግኝተውኝ ትንሽ ተቆጥተውኛል። ያለ ቦታ ተገኘ እንዴት ቢደፈር ነው ተባልኩ። የንጉስ ቦታ ስትገባ በር ላይ ቆባ ማስቀመጫ አለ፣ ካቦት ማስቀመጫ አለ። በስነ ስርዓቱ ስጋ እንደዚህ ቆርጦ አያውቁም። እንደዚህ ነው የሚቆረጠው። ዘመናዊ መሆን በጣም ይፈልጋሉ። የጥበብ ከተማ ብለውም ያሉት እሳቸው ናቸው። ቅድሚያም ያው በዚህ በንግድ ስራ ምናምን ነበር የሚኖሩት። ጋሽ በትዕዛዝ አክሲዮን ሲያቋቁም ህዝቡን ሰብስቦ ፖሊስ እንዳይዳኘን እርስ በርሱ ፖሊስ አድርጎ እዚህ ላይ ምልክት አድርጎ ነው ያደረገልን።
የመንግስት ትምህርት ነው። ግን ይገርማል፣ በጣም ጎበዝ ናቸው። ከምሁር እኩል ከንቲባ ጽሕፈት ቤት ንግድ ምክር ቤት አባል ናቸው። የነጋዴዎች ማህበር መሪ አባል ሆነው ስለ ትውልድ ያስባሉ። ግራዝማች ንግስት ኤልሳቤጥ ስትመጣ የአገር ባህል ልብስ ያው በፓርላማ ተወካይ ስለነበሩ የሀገር ባህል ልብስ የሰጡት እሳቸው ናቸው ለንግስት ኤልሳቤጥ። የሰራውም አቶ ደሳለኝ አስፋው ነው። አንዳንድ ነገር አደራጅቶ ውጤት እንዲያገኝ ለማድረግ ሙከራ ያደርጉ ነበረ። የዚህን ህብረተሰብ ችግር ለመቅረፍ ባላቸው ከፍተኛ ጥረት ብዙ ነገሮች ሰርተዋል። ይህንን ለመስራት ከህዝቡ ውክልና ማግኘት አለባቸው። በዚሁ መሰረት የፓርላማ ተመራጭ ሆነው እዚህ ብዙ ስራ ሰርተዋል። ከአካባቢ ከወንድሞቻቸው ጋር ከስራ ባልደረቦቻቸው ጋር ለምሳሌ እነ ቀኛዝማች እሸቴ፣ እነ ግራዝማች በለጠ ደሴ፣ እነ ባላምበራስ እነ ባላምበራስ ደገፉ፣ እነ ባላስ ወንድሜነህ፣ እነ ሙሉጌታ ገብሩ በቃ ቀጨኔን በአጠቃላይ በማህበረሰቡ አካባቢው ሰላሙም ፍቅሩም በጋራ ሆኖ ነው እንደዚህ ዛሬ እንትን አልነበረም። ያው ምርጫው ተካሄደና የነሱ ተፎካካሪ የነበረው ኤሊሾ የማ ይባላል ዶርዜ ነበረ። ከቤተ መንግስቱም ቃሉ አስተዳደርም ቅርበት ነበረ፣ ተሰሚነት አለ። ግራዝማች በትእዛዝ ከአጋር ወገኖቻቸው ጋራ ካሉት ሀብታሞች ጋራ ይህንን መንገድ፣ ይህን መብራት፣ ይህን ውሃ፣ ይህን ባቡር በትብብር እየተመካከሩ የሰሩና እዚህ ያደረሱ ነበር። ዜንጦ ናቸው። በጣም ቁምጣ ብትል ምን ፊዚካል በቃ ሙሉ ናቸው። በጣም ወጣ ያሉ ናቸው። ብሪሊየንት ጋይ ወዳጅነስ ናቸው። በየወሩ በ29 የባለወልድ ዕለት እየሰበሰበ ምክር ይሰጥ ነበር ለማህበሩ። ሲወስዛል ነፍሱን ይማርና በጣም ደስተኛቸው። ማታ ወይ ሰዓት ማለፍ አለበት ወይ ጊዜ መግባት አለባቸው። አጉል ሰዓት አይገቡም ወደ ቤት፣ ወይ በጊዜ ጭምር ካለ በኋላ ነው ወደ ቤት ሲጫወቱ ተሰማ። እነ ባላምበራስ፣ እነ ግራዝማች፣ እነ ቀኛዝማች እሸቴና ባላምበራስ ደገፉ ግራዝማች በትእዛዝ የበሊ ረበል እያሉ ሲሰማ ከጥላት በፊት ሰፈርን ያኮሩና የጠበቁ ከዱርዬ ተዘራፊ ያዳኑ እነዚህ ሰዎች ከማይጨው መልስ ከጥላት ተወጣ በኋላ እዚያ ጋር ሌባ ካለ አስረው ለዳኛ ይሰጣሉ። ዳኛም እንደዚህ አልተቋቋመም። የሰፈር ዳኛ የተሾሙ አሉ። እዚያ ጋር ነው እየወሰዱ ምናገረው ይላሉ። ግራዝማች ያሉት ነው የጥበብ ባለቤት አልባሽና ለባሽ ተብሎ ነው። አርማቸውን የሸክላ አርማቸውን የሸማኔ አርማቸውን የቅጥቃጭ አርማቸውን ያናጢ አድርገው ያን ያህል አስተዋጽኦ ያደረጉት ይሄን ማህበረሰብ እንዳይለያይ በፍቅር እንዲኖር አንድ ላይ ተሳስቦ እንዲኖር በማንነቱ ኮርቶ እንዲኖር ለማድረግ ነበር። በእውነት ግራዝማች በትእዛዙ በጣም ጠንካራና የተለዩ ሰው ነበሩ። ይገርምሃል። ለምን ከሳቸው አልፈው ስለሌላ ሰው ተጨንቀው ከዚህ ሄደው ቄራ ወቅቱ ቤት ነበራቸው። ባላምበራስ ደገፉና ግራዝማች በትእዛዝ እኔም ልሄ አሉ። አቤት አቶ ጭንቅሎ ንግድ እንደሄደ ሚስትየዋ እያለች የጡት ልጅ ኖሯል መጥቶ እንዴት ነው ያደረግነው ይባባላሉ። ገንቢ ያለያችንን አርገን ባታችን እንዳለ ነበር። የዚያ ጊዜማ ምን ይመስላሉ? ሙሽራ ነው የሚመስሉ ማለት ነው። በአኮርባጅ ለምጠን አይደለ ግንድ ላይ አስረ ነው ይሄድ ነው ሌባ ያስሏቸው። በኋላ ሄደው ፈታ ነው አሉ። ወይዘሮ ሸዋ ማን ነው የሚባሉ የአቶ ጭንቅሎ ባለቤት የጡት ልጃችን ነው ብሎ ያስፈቱ። አካባቢያቸውንም በእንደዚህ አይነት አስከብረዋል። እኔ አንድ ጊዜ እሳቸውን ማስታወሳቸው በዚህ በፓርላማ ምርጫ ላይ ከግራዝማች በለጠ ጋር ኮምፒቲሽን ነበረ። ይሄ የሰሜን ማዘጋጃ የሚባለው አይደለ? ምርጫ እዚያ ነው 63 62 ላይ እዛ ነው ምርጫ የሚካሄደው። ማዘጋጃ ቤቱ እንጦጦና ጉደ ገፈርሳ እዚህ ጽሕፈት ቤት ነበርና እዚህ ተወዳዳሪዎች እዚህ ነበር የሚቆጠሩ። በቀዳዳ ሆኜ ነበር ምርጫ እንትን ሲደረግና ይንቆራጠጣሉ። እሳቸው እዛ ወጥተው
ውጤቱ ነው። ይሄ ፊታቸው ነው የሚቀላው እንጂ ሌላ እንትን የለም። እኔ አስታውቃለሁ ቦሚት ያደረገ አንድ የ10 አለቃ ነው 100 አለቃ የሚባል ክቡር ዘበኛ ተወዳዳሪ ነበር። ፌንት እየሰራ በቃ አንተ እኮ ማቆጣጠረው ነገር አለ። ከዚያም ባሻገር ጃንሆይ በአካባቢ ማን አለ ሲባል እነዚህ ሰዎች ሲሄዱ ግራዝማች ተባሉ። እሸቴ አስፋው መጀመሪያ ግራዝማች ነው የተባሉ፣ በኋላ ነው ቀኛዝማች የተባሉ። ግራዝማች ተባሉ። ከነሱ ጋር የሄዱትን ነባላምባራስ ተፈራን፣ ነባላምባራስ ጠጋን፣ ነባላምባራስ ደገፉን እሳቸው ጋር የሄዱትን ባላምባራስ ብለው ሄዱ። ከዚያም በኋላ ከዘበኛ ሰፈርም ከእኛም ጋር ሄዱ። በድጋሚ ሲሄዱ ግራዝማችን ቀኛዝማች አሉ። ከዚያም በኋላ ግራዝማች በትእዛዝ፣ ግራዝማች መንግስቴ፣ ግራዝማች በለጠ ደሴ፣ ከታች ታዬ፣ አባባ ውላቸው ግራዝማች ናቸው። እንደዚህ ያደረጉና ሾሙ። ሸማኔ፣ ሸክለኛ፣ ቀጥቃጭ፣ አናጺ አራቱ ይሄ እንደዚህ ተያዘ ዘመን ሁለገብ ያንን ከግራዝማች በትእዛዝ ያቺ አርማ በስልክ ነው ተሰርቶ ሰዎቹ የሚታወቁ ናቸው የሚባል አለ። አንዱ አናጺው አባባ ገብረዋንስ ይባላል እና አራቱ ስዕሎች የአራቱ እጅ በእጅ መያያዙን አራቱ አንድነቱ ሁለገቦች እንትን አራቱ በዚህ እሳቸው ነው ሀሳቡ እሳቸው ነው። ያ በስዕል ነው አራቱ አንድ አደረገው ባለ ፓርላማ ምርጫ በሚደረግ ጊዜ የሸማኔው አርብቃ ነው አርማቸው የነበረው ምልክታቸው የሸማኔው አርብቃ ነው። ግራዝማች በትእዛዝ ወልደ ዮሐንስ ድሮ ሸማ በምንሰራ ጊዜ ጥበብ እንዲህ እያል መንገድ ድረስ እንወጣለን። ከዚያ ፖሊስ እየመጣ ሞቅ ካለ እየጨረገደ የያዘውን ይዞ የሚረገጠውም ልብስ እየተበላሸ ነበረ። አሁን እሳቸው አክሲዮን ማህበር አቆሙልን። የአክሲዮን ጸሐፊዎች ዘውዴ አበጋዝ፣ ከበደ ጭንቅሎ፣ ወርቅ አለማሁ ወዳጅ፣ አቶ ገብረ ጻዲቅ ማነው የሚሏቸው አበራ ጭንቅሎ፣ ነሲቡ ማነው የሚባለውን ጸሐፊ አድርገው አሰልጥነው አቋቁመው እያሉ ወዲያውኑ የፖሊስ ምልክት እዚህ ላይ ያደረጉ ፖሊስ እንዳይመጣ እርስ በርሳችን አስከብረውን ይኖሩ ነበር። በጣም ከሚቆጨኝ ማቀው ንግስት ኤልሳቤጥ ስትመጣ ግራዝማች የአገር ባህል ልብስ ያው በፓርላማ ተወካይ ስለነበሩ የአገር ባህል ልብስ የሰጡት እሳቸው ናቸው ለንግስት ኤልሳቤጥ። የሰራውም አቶ ደሳለኝ አስፋው ነው። በ57 በጥቅምት ወር ነው የገፈርሳ አውራጃ፣ የቡለሌ አውራጃ፣ የእንጦጦ አውራጃ ወረዳ ነው የሚባለው መሰለኝ። የዚያ ጊዜ ቡለሌ፣ ገፈርሳ፣ የካ 6 አውራጃ ነበረ። ዘውዴ አበጋዝ፣ ከበደ ጭንቅሎ፣ እኔን አገር ፍቅር ይዘውን ገቡ። 180 ልቅም ነው ለአንድ እንጥለው ፍግኑ ድረስ ነበረ። ስለዚህ ያንን እንድሰራልኝ ነው አሉ። ይሻልኳቸው ጥለቱን ማጉን ሰጡኝ። አውግቸው አየናቸው ደጅ አርማው የኔ ነው የተነሳሁት። ጥበቡን እየጣልኩ እየሰራሁ አሁን ከዚያ ንግስት ኤልሳቤጥ ስትመጣ 6 አውራጃ ወረዳ ነው አውራጃ ይባላል። ንግስት ኤልሳቤጥ የእንግሊዝ መንግስት የሀገራችን ባለውለታ ስለሆኑ በምን አይነት ነው የምንቀበላቸው ሲባል የገፈርሳ ወረዳ በቡና ገበርድን ሱፍ አለ፣ አንዱ በጥቁር ቡና ገበርድን ሱፍ አለ፣ አንዱ በምን አለ። አሁን እሳቸው 6ኛ ላይ ተናገሩ። ግራዝማች በትእዛዝ ወልደ ዮሐንስ 6ኛው ተናጋሪ ናቸው። ክቡራን መኳንንት፣ ክቡራን መሳፍንት ከሁሉ አስቀድሜ ማክበር ሰላምታዬን አቀርባለሁ። እንዴት ዋላችሁ ሲል ድንግጥ አሉ። እንደዚህ አልነበረም የዚያ ጊዜ ሞገስ አላቸው። እንዲህ ነው እንደ ጋሪ ነው እንትን እንደዚህ አይነት ዋንሻ እንዲህ ነው የሚሶረው እንደ መደወሪያ እንደኛ ከሌሊ ነው። አሁን ድንግጥ አሉ። ንግስት ኤልሳቤጥ የእንግሊዝ መንግስት የደንበራው መስፍን የኛ ባለመዋላ እና ባለ ቡድን ስለሆኑ እኔ የጉለሌ አውራጃ የጥበብ አክሲዮን ማህበር ሊቀመንበር እንደመሆኔ 2000 አባል የሚለብስልኝ ልብስ ነጭ ልብስ አነሱና ይሄው ንግስት ኤልሳቤጥ የምትለብሰው ቀሚስ በወርቅ ያሸበሸበ በወርቅ ዘብ የተሰራ የዚያ ጊዜ ወርቅ ዘብ የለም። በወርቅ ያሸበሸበ ግን ወርቅ ዘቡ ነው እንጂ ስሙ የታወቀው ወርቅ ነው የሚመስለው። በወርቅ ያሸበሸበ ኩታና ቀሚስ የንግስት ኤልሳቤጥ ይሄው። የደንብራው መስፍን ሀብተ ጊዮርጊስ በልጉ ናቸው የሰሩት። የጌቱ አባት 60 ክንድ መቀነት፣ 3 ስፍ ሱሪ እጀ ጠባብ፣ መቀነቱ እንደ አጼ ምኒልክ የሚታጠቁት ይሄው። ወርቅ ጋሻ፣ የወርቅ መርፌ፣ የወርቅ ወረንጦ፣ የወርቅ ወስፌ ያለበት ወርቅ ሻሰርተው ይሄው ግቡ። ተዚያችሁ ማለት በአድናቆት በቃ
ስድስተኛው በተናጋሪ በተናገረው በነጭ ልብስ ሰልፉ እንዲደረግ ተባለ። ያን ጨረስና ደጅ ስንወጣ ዘውዴ አበጋዝ አፈር ልብላ ሁሉ ሞቱ። ከበደ ጭንቅሉ እኔን አሁን ይህን ብለት 2 ሻባሌ ልብስልኝ አበልኩ እኮ ሞልቅቅ ዋሻው ወይኔ አይዞ እንደገና ሰው ምን ማድረግ አለብኝ? መደረግ ያለበትም በራሱ ያሰፋ በራሱ ያሰፋ በራሱ የማያሰፋ ካለ ጥበብ አክሲዮን ማህበሩ ተራሱ ወጪ ያውጣና ጃኖና ነጭ ልብስ አጭርና ረጅም በርኩ ይሰፋና እንዲለብስ ይደረግ ተባለ። ልክ ወዲያው ተዘጋጀ። ነጭ ልብስ ሁሉም እያሰፋ ሁሉም ጃኖን እየገዛ የሌለው አክሲዮኑ ጋር ገብቶ ለበሰ። ከቦሌ ታይሮ ብላል ሲወርዱ አንደኛ ሰልፈኛ ነን። ባንዲራ ተሰጠን፣ ተሰለፍን በግራና በቀኝ። ጃንሆይ በዚህ በኩል ንግሥት ሳቤጥ በዚህ በኩል ሆና ጃንሆይ የሰላምታ እንደሰጡ ንግሥት ሳቤጥ እንዲህ እያለች የደንብራው ስም በእግሩ በ3 ፈረስ፣ አንዱ ፈረስ ቀደም ያለ ነው፣ 2 ፈረስ ዝጋ ነው። የወርቅ ሰረገላ ነው የሚባለው። ያው እንግዲህ ወርቅ ይኖረው አላቅም። በዚያ ሆነው ግራዝማች በትእዛዝ ይህንን ቀጨኔን በዚህ አስተዋውቀዋል። በተቻለ መጠን እነዚህ በወቅቱ የነበሩት አባቶች ከራሳቸው አብልጠው ነው ህብረተሰቡን የሚወዱት። ከራሳቸው አብልጠው ነው ሌላው የሚተርፉት። ቀብሩ ጋር ፎቅ የተሰራለ ፖሊስ ጣቢያ ፊት ለፊት እሱ ጋር ነው አክሲዮኑ የተመሰረተው። ጴንጤዎቹ የሰሩበት እሱ ጋር ድንኳን ተጥሎ የአክሲዮን ተቋቋመ። የአክሲዮን የተቋቋመበት ምንድነው? ይሄ ማህበረሰብ ሸማ ሰርቶ የሚሸጠው መርካቶ ነው። መርካቶ የሚሸጥበት ጊዜ አዳራቸውን መጸዳጃ ያደርጉታል። ጠዋት ተነስቶ ሸማኔው ያንን አጽድቶ ነው ገበያ የሚመጣው። እየረገጠ የሚላለ እኔ በኔ እድሜ አውቀዋለሁ። እና ያን ሁሉ ችግር በማየት በነበራቸው የህዝብ አደራ ይሄንን የገበያውን በአክሲዮን ብንደራጅ አክሲዮን ብንሰራ ከኛ ህብረት ቢኖረን ብለው ወደዛ መጡ። በመሃል የ66 አብዮት እሳቸውም ታሰሩ። ብዙ ጊዜ ታሰሩና ተፈቱም በኋላ ጎበዝ ናቸው፣ ቅድሚያ ጉዝ ናቸው። ለበኋላ ትንሽ ረዳቸው። እሳቸው ሲተያዙ ያልቀደድነው ያላቃጠልነው ያላጠፋነው ሰነድ የለም። ደርግ ያው ማስረጃ እንዳይቀርባቸው ያለ 3ኛው መንገድ ወደ 14 ቀበሌ ሜጃው ጋር አንድ ወፍጮ ቤት ነበራቸው። እኛው ይሄ መደበኛ ነው። የድሮቹ መንገድ መስራት፣ ወፍጮ ቤት መስራት፣ ለህብረተሰቡ የሚጠቅመው ነገር የራሳቸውን አውጥተው ነው የሚሰጡት። እጅ መንሻ ገንዘብ አይደለም የሚሰጠው። ሸክላ ይሰራል። ሸክላ የሚሰራው ቀላል እንደዚህ ድስትና ምናምን አይደለም። በጣም ይልቅ ጠላው መጥመቂያ ጋኑ ሰው ገብቶ ይወጣበታል። እሱ የሚሰራው እነሱ ገቢና ሰሩልን የሚሉት ያ ይሰራል። ለቤተ መንግስቱ ይዛቸው ቅረቡ ይባላል። ያ ይሰጣል። ጅማ አንድ አባት አሉ፣ ሰነዱን አግኝቼው ነው 11 ነው 10 ጋሻ መሬት ሰጥተዋቸው ያን የተሰጣቸው በድስትና በጋን ዘመናዊ ልብስ በቃ በወቅቱ እውቀቱ ተገለጸለት እነሱ በመስጠት ነው። ይሄ እጃቸው ነው ዛሬ ያንን ነፃነታቸውን ሊያመጣ የቻለው። ይሄንን ሁሉ ታሪካችንን እዚህ አድርሰውት ነበረ። እኛ ዛሬ እነሱን አሻራ ይዘን እግዚአብሔር እድሜና ጤና ሀገራችን ሰላም ካደረገልን የምንሰራው አብረን በጋራ ይሆናል። ብዙዎች ወንድሞቻችን በየፊናቸው ይለፋሉ። ወደ አንድ የሚያመጣው የለም። ጊዜው ሰዓቱ ሲደርስ በእግዚአብሔር ፈቃድ ይሆናል። ግራዝማች በትእዛዝ ወልደ ዮሐንስ ጥበብ አክሲዮን ማህበር አቋቋሙ። ሸማ ተራ ስነግርህ በፈረሰኛ ወታደር ነው ታስፋልት ግቡ ተብለን የምንገፈተረው። ያ ቆሻሻውን ቦታ ልቀቁ እየተባለ ቦታ የለን። አንዴ ታች አወርዱናል። መጀመሪያ ቆጭራ ነበረ ገበያችን። ተቆጭራ ወሰዱና አመዴ ገበያ አረጉን። ታመዴ ገበያ ታች አወረዱን። ደስ እንዳላቸው እንዳደረጋቸው ያንከራተቱን ነበር። አሁን ያ ቆሻሻ ሁሉ ይጥሉበት ነበር እያስጠረጉ አጥራ ሳጥረው አክሲዮን ማህበር አቋቋሙ። ያን ቦታ ያስከለሉት ግራዝማች በትእዛዝ ወልደ ዮሐንስ። አሁን መኪና ነበራቸው። አንድ ኦፔል መኪና፣ አንድ ቮልክስቫገን አንዲት መሰለች የሆነች አረንጓዴ ቮልክስቫገን ነች። ወም ብትባል ከኋላ እሷን መኪና ይዘው ሲመጡ ከታች ጀምረን እንሰለፋለን። ፍሬቻዋ ሲበራ እንደዚህ ይገባልና ሲበራ ትወጣና ከዚህ ነው የምትበራው ብራቸው ቅርብ ሰፈር እንመጣለን። ይሄ ከ50 በታች ነው። የመጨረሻ ጊዜ ፓርላሜንት የማለቂያው ጊዜ ጃንሆይ ሊወርዱ 1 ዓመት ሲቀራቸው 2 ዓመት በ65 ነው በ64 ግራዝማች በለጠ ፓርላማ ውስጥ አሉ። ግራዝማች በትእዛዝ ወድቋል። እንደገና 4 ዓመት ጨርሰው ተወዳደረው ጊዜ ሐምሌ ልደታ እሁድ ላይ ነበረች። እዚህ ሰሜን መዘጋጃ ቆጠራው እዚያ ነበር። እዚያ ጋር ስንጠባበቅ
የማ ተቆጠረ? ይሄኔ አሁን ሲባል ኤርሚሾ ተቆጠረ። አይ ጋሽ በለጠ አልፏል። ገፈርሳ የመጡ ነበሩ፣ እነሱም ተቆጠረ። አይ በለጠ አልፏል። አሁን የበትእዛዝ ብቻ ቀረ። የሱን ስንጠብቅ ተቆጠረ። 7ቱ ሲወርቁ 2ቱም ተመረጡ። ትእዛዝና በለጠ ካቻው ይባላል። መቼም ኮሚክ ብታየው ካቻው ፍርዴ ማነው አንደኛ? 2ቱም በኛ በለጠ ደሴ የኛ ፈሰሴ፣ በለጠ ደሴ የኛ ፈሰሴ። ማነው አንደኛ? 2ቱም በኛ። አምሌ ልደታ ወለደኝ መንታ ሆያል። ሰሜን በሾላ ዞረን መድኃኔዓለም ከመኪናቸው ወረዱ። 2ቱም ተያያዙ፣ መድኃኔዓለምን ዞሩ። እዚያ ጸሎት ተደረገ። 2ቱም ተያይዘው ደግሞ ግራዝማች በለጠ ፎቅ ላይ ወጡ። እኛ ተስር እንጨፍራለን። የዚያም ወገን የሁለቱም ደጋፊ እንጨፍራለን። ያ ሻባኝ ይዘው ከፈቱ። ግራዝማች በለጠ ፎቅ ላይ ዘበናዊ ፎቅ ነው። ዘበናዊ ነው። እዚያ ላይ 2ቱም ጨፈሩ አሉ። እኛ ተስማምተናል፣ ልጆች በእኛ ነገር እንዳትጣሉ፣ እኛ ሰላም ፈጥረናል፣ ለእናንተም ሰላም እንፈጥራለን፣ አይዟችሁ። ሁለቱም ተዚያ ደግሞ ተያይዘው ግራዝማች በትእዛዝ ጋር ወጡ። እዚያም እንደዚሁ ጨፈሩ። ውስኪ ተከፈተ። ሻባኝ እዚያኛው ጋር ውስኪ ተከፈተ። ቀመስ አደረጉ፣ ረጩ። አይዟችሁ እንግዲህ ደስ ይበላችሁ፣ ሁለታችንም ወጥተናል አሉና ያንን ትሩፋት ተናገሩ። አይታቸው አምሌ ልደታ ወለደኝ መንታ፣ ግንባራቸው ላይ ይታያል አርማቸው፣ 7ቱን አህያ ሁለት ይባላሽ ወያውቁ ይብላል ጠየቁ፣ እንደ ባለ ሳምንት 7ቱም ወደቁ እያለ ሆያልን ለቤታችን ገባን። ከህብረተሰቡ ጋር መፈቃቀር አለ። በሃይማኖቱም ጠንካራ ነው። ለአንተ አጎት ቢሆኑ ለእኛም አባታችን ናቸው፣ ለማህበረሰቡ አባት ናቸው። የብዙዎቹም ታሪክ እንዲህ መቀመጥ እንዳለበት ይሰማኛል። ስለሳቸው አንዳንድ ነገሮች በእጅ ያሉትን እሰጣለሁ ብለህ በቀናነት ነው ያስተናገድከኝ። ይሄ ሰብዕና አይገኝም። ቀናነት ዛሬ ውድ ሆኗል። ዋጋ ያስከፍል ይመስል ብዙ ሰው በክፋት ውስጥ ነው የሚዋኘው። አንተ ደግሞ ጉዳዩ ይመለከተኛል፣ ያገባኛል፣ አጎቴም ስለሆኑ ቅርቤም ስለሆኑ ሳይሆን ጀስት የማህበረሰቡ ጉዳይ የኔም ጉዳይ ነው በሚል ነው ፈቃደኝነትን የሰጠኝ። ይሄ ቀናነት ደግሞ በብር አይገኝም፣ አይገዛም። ስለዚህ ቀናነት ደግሜ ያመሰግናለሁ። ታፊ ከነ ልጅ ማለት ልጅ ሁሉ በጎን ደውላ ምን ላግዝ፣ ምን ልተባበር፣ የሷ ታሪክ ስለሆነ አይደለም። በማህበረሰቡ ላይ ትልቅ አሻራቸውን አስቀምጠው ያለፉ አባቶችን ታሪክ መሰብሰብና መሰነድ የሁላችንም ጉዳይ ነው። ይሄ ለትርፍ የሚሰራ ስራ አይደለም፣ ቢዝነስ የሚሰራበት ስራ አይደለም፣ ግን ታሪክን በወጉ አስቀመጥ ስራ ነውና በዚህ ውስጥ ደግሞ ሁሉም ሰው መሳተፍ አለበት። ግን በቀናነት በማየት አምናለሁኝ። ቻውን ይጠይቃሉ፣ መልፋትን ይጠይቃሉ፣ ስን ይጠይቃሉ። ነገሮች የማይሆኑ እንደሆኑ አላምንም፣ ግን ጊዜ ጉዳይ ይሆናል፣ የእግዚአብሔር ፈቃድ ይሆናልና በዚህ ውስጥ እኛ መስራት ያለብንን ሁላችንም መቼም አንድ መስመር ላይ እንቆም ማለት አይቻልም። ሁሉም ግን በቆመበት መስመር ላይ ሆኖ በቆመበት መሬት ላይ ሆኖ የሚችለውንና የልቡን ያድርግ። እንዳልከው እንደ አባቶቻችን ደግሞ አሁን እንዳልከኝ እንዳርማቸው ተሳስረው 4 እጆች ናቸው እና እንደዚህ ተያይዘው ትዝ ይልሃል። የሁለገብ አርማ በጣም ሰው ሚኒንግፉል የሆነ ሁለገብ በሁሉም ያለ እንደማለት ነው። ሁሉም ውስጥ ያለ ሁሉም ውስጥ የሚገባ በጣም ትልቅ ትርጉም ያለው ያን ዘመን የሚያመጣ ትውልድ በመፍጠር ሂደት ውስጥ እንግዲህ ሁላችንም ኃላፊነት እንዳለብን ነው የሚሰማኝ። አባቶቻችን ያንን ቀድመው ተንብየውታል። ስለዚህ በመያያዝ ለውጥ ማምጣትን በመያያዝ አንድ ሆኖ ትርጉም ያለው ነገር መፍጠርን እዛ ዘመን ላይ ሩቅ ዘመን ላይ ሆኖ ለዚህ ዘመን ተንብየውታል። ያን ትንቢት ደግሞ መኖርና ማስፈጸም በዚህ ዘመን ያለ ትውልድ ስራ ይመስለኛልና ትልቅ ትርጉም አለው። እንደውም ለአካባቢው ማህበረሰብ ትልቅ ሲምቦል ነው ይሄ መያያዙ። በእውነት ነው የምልህ ቀደምትነትም ስላለው ማለት ነው።